እናቴ እንደወለደቻት ወዲያው ሞተች። አላህ ያገናኘን በጀነት። ታዲያ ስም ወጥቶላታል። አሲያ ትባላለች። አሲያ አህመድ አብዱራህማን አሲያ። እናቴ በስንት ደስታ ምናምን እንደወለደቻት ልክ በቃ ሴት ነች ሲሏት ህመሙን ሁሉ ረስታ በደስታ ምክንያቱም ሁላችንም ወንድ ነን፣ ግን በጣም ተጎድታ ስለነበር እሷ ላይ ሁላቸውም ትኩረት ሲያደርጉ ህፃኗን ረስተዋት በአፏ ደፍት ብላ እንደዚህ በአፍንጫዋ ትክል ብላለች። መተው በቃ ልጄን እያተዛማ ስትላቸው ሄዳ በዚህ ተደፍታለች፣ ጸጥ ብላለች። በጣም ነበር ያለቀስ ነው። የታናሽ ታናሽ ነች እሷ። ህፃን ነኝ ግን በጣም አለቅሻለሁ። ወላሂ ወንድሞቼ ሁላችንም አለቀስን። ምክንያቱም ሴት ተወለደችልን ብለን እብድ ቀወጥ ነው ሰፈሩን። ወላሂ እህት አገኘን ብለን ማለት ነው። ቀወጥ ነው። እኔና ታላቅ ወንድሜ እኔ ሰይድ አቡከር ምናምን የታላቅ ሴት ተወለደች። ቀይ ነች በጣም። ከዛ ደስ ብሎን ምናምን ሰፈር ለሰፈር እየሄድን እያወራን ልክ ስንመጣ ሞተች። በቃ የሆነ ምን እንደተሰማን ታውቃላችሁ? ህልም አይታችሁ በህልማችሁ የሌለ ብር አግኝታችሁ ልክ ስትባንኑ ስትነሱ ጊዜ ባዶ እጃችሁን ስትሆኑ የሚሰማችሁ ስሜት አግኝተናት ወዲያው ስናጣት ከስንት ደስታ በኋላ ወላሂ ቀብራ ሁሉ እየሄድኩኝ በቃ አለቅስ ነበር። ልጅ ነኝ እዛን ስናልፍ ማለት ነው። ይሄ እኮ የእህቴ ያስያ ቀብር ነው እያልኩኝ አሳያቸው ነበር ጓደኞች። አሲያ ትባላለች። ከዛ እናስባት ነበር። አሁን እኮ ብትኖር እንትናን ታከል ነበር። አሁን እኮ ብትኖር እንትናን ታከል ነበር። እስከ ቅርብ ጊዜ አሁን እኮ ብትኖር ታገባ ነበር። በጣም የመውደዳችን ያክል ስናስበው ልክ ወዳው ስንነጠቅ በጣም ያዘን ነው። ወይኔ አሲያ። ከዚያ በዛ ሁኔታ ላይ ሳለን እናቴ ራሱ በጣም በቃ አዘነች። ሴት ልጅ በጣም ትፈልግ ነበር። በዚያ ሁኔታ ሳለች አይገርምም ግን የአላህ ስራ። የእናቴ የመጨረሻ እህቷ ወልዳ ወዳው ሞተች። እናትየዋ ማለት ነው። አላህ ይማራት አክስቴ ወለድ አድርጋ ወዳው ሞተች። የወለደቻት ደግሞ ሴት ልጅ ነች። እናቴ ነች ኃላፊነቱን እንድትሸከም የተጠራችው። ከዛ ያችን ሴት ልጅ በደስታ መጣቻት። እናቴ እህቷ ስለሞተች በጣም አዘነች፣ አለቀሰች። ይዛት መጣች። ከዛኛ ጋር አሳደግናት። እንዴት ተንከባክበን እንዳሳደግናት ተውት። ራሴ ነበርኩ እቅፍ አድርጌ ጡት ማጠባት። ወላሂ ልክ ወተት አለቀ እኮ እናቴ ብለን እንጮህ ነበር። ወተት አለቀ እናቴ ገዝተህና በሩጫ ቀና ይሰማ። ከዛ ጠብቅ ስንባል በደስታ ነበር የምንጠብቃት እያጫወተን። ከዚያ በኋላ እሷም ታራ እንዴት እንደምትወደን ወንድሞች አሏት። ሁለት ወንድሞች አሏት ከሷ ትላልቅ። በቃ አታውቃቸውም። እኛ ጋር ነው ያደገችው። አሁን ወደ 15 ዓመት እየሆናት ነው። 14 ዓመት እና በጣም ነው የምትወደን። ከዛ እሷ ቤተሰቦቿን አታውቅም ማለት አሁን ስታድግ ይሄን ነገር ማወቅ ጀምራ ኢክራም ቤተሰቦች ጋር ልውሰድሽ ስላት ልታለቅስ ነበር። ብዙ ቀን ታጎርፋለች ወላሂ። አሁን እኛ ሙስሊሞች እስከ 7 ማግባት ይቻላል እና እሱ የሆነበትን
በእኛ በሙስሊሞች እስከ 7 ማግባት ይቻላል አይደለ? አይቻልም፣ አይቻልም። እስከ 7 ሰሞኑን አይቻልም። የክርስቲያን ልጆች ብዙ ጊዜ እኔ ሙስሊም ባልሆነበት ምክንያት አለች እንኳን አንደኛው ታድርግ ለለቀ ቪዲዮ ሰርታ ተጫወተና አንዷ ሙስሊም ባልሆነበት ምክንያት አንደኛው 7ኛ ሚስት ላለመሆን ብዬ ነው። ምክንያቱም በእስልምና 7 ሚስት ማግባት ይፈቀዳልና ብላለች። እኔ እሷን አይደለም መወቅሳት፣ ነገር ግን ከላይ የጫኗቸውን ሰዎች ነው። ምክንያቱም እርሷ ምንም አታውቅም። እርሷንም መወቅሳት መቼ ነው? ይህን ነገር ለታ አለማረጋገጡ አለመጠየቋ ነው። የሰው ልጅ ስህተት ላይ ሊወድቅ ይችላል። አሁን ሊወድቅ ይችላል። ሰው ነው። ሰዎች ሊያሳስቱት ይችላሉ ወይ? አዎ ይችላሉ። ነገር ግን እሱ ሳይሆን የሚወቀስበት ያን ነገር ከባለቤቶቹ ጋር ሄዶ ይሄ ነገር እንደው እውነት ነው ውሸት የተነገረ ብሎ ባለመጠየቃቸው በጣም አዝናለሁ። ክርስቲያኖች የተነገራቸው ነገር ካለ ስለ እስልምና ያልተመቻቸው ነገር ካለ በነፃነት መታችሁ እኛን መጠየቅ ትችላላችሁ። ማስረጃ ሳይሆን ማለት ትችላላችሁ ለምንናገረው ሁሉ እና በቁርአንም ሆነ በሐዲስም ላይ 7 ሚስት ማግባት ይፈቀዳል የሚል የለም። ከታቻለ አይደል? እንደው በዛ ከተባለ ለአንድ ሰው 4 ሚስት ብቻ ነው። አይነት ሰው ከተባለ ፍትሃዊ መሆን የማይችል ከሆነ አንዳንድ ሰው አይታችሁ ከሆነ ሁለተኛ ሲያገባ የመጀመሪያዋን ይተዋታል። እንደሌለችም አድርጎ ዝም ብሎ ይተዋል። በቃ ይሄ አይፈቀድለትም። የፈለጋታል ቢሆን አላህ ፍትሃዊ መሆን የማትችል ከሆነ አይፈቀድላቸውም ከአንድ በላይ ብሎ ቃል በቃል ተናገረ። መስፈርቱን ሳያሟላ ያገባ ሰው ታዲያ ቅጣት ይጠብቀዋል ወይ? አዎ ይጠብቀዋል። ሁላ የሚገርማችሁ ምንድን ነው ቅጣቱ? ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ ወሽቅሁ ሳቅጥ። ወቃለ ነቢ ሰለላሁ ዐለይሂ ወሰለም ፊ ሪዋየቲን ኡኽራ መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ ወሽቅሁ ማኢል። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? በምድራዊ ህይወቱ ሲኖር ሳለ 2 ሚስት ኖሮት አንድ ሰው በመካከላቸው ፍትህን ያላደረገ ከሆነ ነገ የትንሣኤ ቀን አንድ ጎኑ ተገንጥሎ በአንድ ጎኑ ብቻ ተንጠልጥሎ ይመጣል አሉ። በጣም ከባድ ቅጣት ነው። ገና ከቀብር ሲነሳ የሚሰጥ ቅጣት ነው። ይህን ይመስላል። እሺ አህመድ እና 7 ሚስት አግቡ የሚል የለም በቁርአን ሆነ በሐዲስ ላይ። ይሄ ስህተት ነው። እሺ ከዛ እስከ 4 የተፈቀደበት ምክንያት ምንም አስመለከተ አሻዳለሽ አሽሜት አድርገ እስከ 4 የተፈቀደበት ምክንያት አንደኛ ይህ ነገር በእኛ ትውልድና በእኛ ላይ ብቻ ሳይሆን ላለፉት ዘመናትም ነቢያትና ለትውልዶቻቸው የተፈቀደ ነገር ነበር። አዲስ ነገር አይደለም። ማስረጃ ቃለ ስብሓነሁ ወተዓላ ፊ ሱረት ራዕድ ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጅን ወዙርያ። ሙስሊም አይደለም የምትሉ ልጆች ኮሜንት ላይ እረፉ። ዝም ብላችሁ አዳምጡ። ሙስሊም ነኝ ብሎ መጥቷል። የውስጡን አላህ ስብሐነሁ ወተዓላ ይወቅ። የጠየቀውን ጥያቄ መመለስ ብቻ ነው ያለብን። እሺ ላ ትከፍሩ ናስ በዛን በጥርጣሬ ሰዎችን አታክፍሩ። ሙስሊም አይደለም አትበሉ። ይላችኋል يا أيها الذين آمنوا إذا ضربتم في سبيل الله فتبينوا ولا تقولوا لمن ألقى إليكم السلام لست مؤمنا تبتغون عرض الحياة الدنيا فعند الله مغانم كثيرة. يضيقون الملس على شجر الله. እንዳጠቃ ላይ ለምንድን ነው ከተባለ የመጀመሪያው ምንድን ነው? አንደኛ ይህ ላለፉት ነቢያትና ለትውልዶቻቸው የተደነገገ ነገር ነው። አላህ በቁርአን ላይ ሲናገር እናንተ ማን ነው ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊክ ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁኝ አለ። ወጀዐልና ለሁም አዝዋጀን ወዙርያ ለእነርሱ ሚስቶችንና መልካም ዘሮችን ልጆችን አድርጌላቸው ነበር አለ። ሚስትን ሳይሆን ሚስቶችን ከአንድ በላይ እንዲያገቡ ደንግጎላቸው ነበር። ለምሳሌ ከአንድ በላይ ካገቡ ነቢያቶች በቁርአን ላይ ከተጠቀሱ ኢብራሂም ዓለይሂ ሰላም ታላቁ ነቢይ፣ የነቢያቶች አባት አቡል አንቢያ፣ እርሱ ከአንድ በላይ ሚስቶች ነበሩት። ከተጠቀሱት መካከል ሳራና ሃጀር ወይም አጋር እና ሳራ እነዚህ ሚስቶቹ ነበሩ። ቶቻለ ሌሎችም ነቢያቶች ከአንድ በላይ ያገቡ እንደነበር አላህ ስብሐነሁ ወተዓላ ተናግሯል። ከዛሊክ ሱለይማን ዓለይሂ ሰላም ሱለይማን ወይም ንጉስ ሰለሞን ነቢዩላህ ሱለይማን ዓለይሂ ሰላም እርሱም ከአንድ በላይ ሚስቶች ነበሩት። ስለዚህ ይህ አዲስ ለዚህ ትውልድ ብቻ የተደነገገ ነገር አይደለም ነው። አንደኛ ሰው ታዲያ ዓላማው ምንድን ነው? በጣም የሚገርመው እዚህ ጋር ነው።
ዓላማው ብዙ ሰው ያሰበው ምንድነው? ጭንቅላታቸው ላይ ከአንድ በላይ ማግባት ሲባል እንደፈለገ የስሜት ጥሙን ለማርካት ይመስላቸዋል አይደለ? አይደለም። የኢስላም ከአንድ በላይ የመደንገጉ ዓላማ ቁርአንም ላይ ሐዲስም ላይ እዚያው ላይ ተገልጿል። ምንድን ነው? መልካም ዘርን ታፈሩ ዘንድ ብሎ አላህ ይናገራል። ነቢ ሰለላሁ ዐለይሂ ወሰለም መልካም ዘርን ታፈሩ ዘንድ፣ በቃ ይሄ ነው ዓላማው። የስሜት ጥምን ለማርካት የሚባል ሂሳብ የለም በፍጹም። ገብታችኋል? አላህ ቁርአን ላይ ሙሐመድ ሆይ ከአንተ በፊት ለነበሩ ነቢያቶችን ሚስቶችን አድርጌላቸው ነበር ካለ በኋላ መልካም ዘርን ታፈሩም ዘንድ እያለ ይናገራል። ወለዚነ የቁሉነ ረበና ሀብለና ሚን አዝዋጅና ወዙርያቲና ቁረተ አዕዩንን ወጀዐልና ሊልሙተቂነ ኢማማ። ሀብለና ሚን አዝዋጅና ወዙርያቲና ይላል ጌታችን አላህ ሆይ መልካም ባሪያዎቼ ማለት እያለ አላህ ባህሪያቸውን እየገለጸ እንዲህም ብለው የሚለምኑ ናቸው አለ። ከሚስቶቻችን እንዲሁም ደግሞ ከልጆቻችን መልካም ዘሮችን ለግሰን እያሉ የሚማጸኑ ናቸዋል። ስለ ሚስት ከነሳ በኋላ አላህ በቁርአን ላይ ስለ መልካም ዘርን ስለ ማፍራት ይናገራል። ስለዚህ ሚስትን የማግባት ዓላማ ምንድን ነው? መልካም ዘርን አፍርቶ የመሄድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ትዳር ዓላማ ሲናገሩ ተዘወጁ አልወዱድ አልወሉድ ፈኢኒ ሙካሲሩን ቢኩም ልኡመም የውመል ቂያማ አሉ። ወላድና ተወዳጅ የሆነችዋን አግባ አሉ። እኔ በርካታ መልካም ትውልዶችን አፍርታችሁ በመምጣታቸው የትንሣኤ ቀን እደሰትባቸዋለሁና እያሉ ተናገሩ። ይሄ ነው። ስለዚህ የትዳር ዓላማው በኢስላም መልካም ዘርን አፍርቶ መሄድ የሚለው ነው። የአምላክን ሕግና ስርዓት የሚጠብቁ መልካም ዘሮችን አፍርታችሁ መሄዳችሁ፣ ይሄ ነው ዓላማው። ነገር ግን በክርስትና ብንሄድ የስሜት ጥምን ለማርካት ነው በሴት ልጅ ላይ። ጳውሎስ ሲናገር በምኞት ከምትቃጠሉ ብታገቡ ይሻላል አለ። በስሜት ከምትቃጠል ብታገቡ ይሻላል። ስሜት ማብረጃ ነች ሴት ልጅ። የሰው ልጅ ስሜቱን መቋቋም ካልቻለና በስሜት የሚቃጠል በምኞት የሚቃጠል ከሆነ በሴት ያግባ ተባለ። ጀማዓ ሴት ልጅ የስሜት ማብረጃ ነች እንዴ? ይሄ ነው ዓላማ። በስሜት ከምትቃጠል አለ ጳውሎስ መልካም ዘርን ታፈሩ ዘንድ አለ አምላካችን አላህ ሱብሓነሁ ወተዓላ። ጫማዬንም ሳላወልቅ ውዶም ሳላደርግ መቅራት እችላለሁ በስልኬ። ምን አዳብ ትላወቲል ቁርአን አልውዱእ። እሺ ከቁርአን መቅራት ለሚቀራ ሰው ሊያሟላቸው ከሚገቡ አዳቦች ስነ ስርዓቶች መካከል ውዱ ማድረግ ሙስተሐብ ነው፣ ተወዳጅ ነው። ቁርአንን በሂፍዝም ሆነ ሞባይሉን ይዞ ለሚቀራ ሰው ተወዳጅ ነው ውዱ አድርጎ ቢቀራ። የወረቀቱን ቁርአን መጽሐፍን በእጄ ይዤ እቀራለሁ ላለ ሰው ያለ ውዱ መንካት አይቻልም። እሱ እንዳጠቃላይ ያ ነው። ስለዚህ በሞባይል ብለህ የጠየቀው ችግር የለውም፣ ሩባ አይኖርህም። በላጭ ግን ውዱ አድርገህ ብትቀራ ነው እና ይቻላል። ይህን ይመስላል። እሺ መርሃባ። ሶስተኛው ጥያቄ ይቅርታ፣ ሶስተኛ ጥያቄ እንትን አለ ብረት ሰራተኛዎችና ሸክላ ሰሪ የሚባል እኔ አሁን ከብረት ሰራተኞችና ከሸክላ ሰሪዎች ነኝ እና በማንነቴ በደንብ እኮራለሁ፣ በሱም እኮራበታለሁ። እና ትዳር ሌላ ቦታ እንደዚህ አሁን ከኛ ውጭ ካሉት ሰዎች ስንጠይቅ ብዙ እንትን ያገሉናል እና ያገሉታል። እሱ እንዴት ይታያል? ሌላ የሚሉት ነገርም የሚሰጡንም ስም አለና እሱ ጽም አለ ወይስ ወሬ ብቻ ነው የሚለው ማወቅ ፈልጌ ነው። እሺ ሸክላ ሰሪዎችና ብረት ቀጥቃጮችን ቡዳ ናቸው እንዳታገቧቸው የሚባለው ይህ አባባል ነው እንጂ በኢስላም እንደዛ የሚባል ነገር የለም። እንዳውም ስራ የሚሰራን ሰው ኢስላም ያበረታታል። ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩ ማ አከለሁ ልዓብዱ ሚን ዐመል የዲህ ያው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ የሰው ልጅ ከተመገበው ምግብ ሁሉ በላጩ ምግብ በእጁ ሰርቶ የሰራው ምግብ ነው አሉ። ስለዚህ ሰርተው መብላትን በጣም ያወድሳሉ። ዘከሪያ ዓለይሂ ሰላም ሰርቶ የሚበላ ነበር፣ በእጁ አወድሰውታል። ነቢ ሰለላሁ ዐለይሂ ወሰለም ካነ ዘከሪያ ነጃረን አሉ። ዘከርያስ የያሕያ ወይም የዮሐንስ አባት አናጺ ነበር ብለው ተናገሩ። ያያችሁ ነቢያቶች ሰርተው የሚበሉ ናቸው። ነቢያቶች ሁላቸውም ሰርተው የሚበሉ ናቸው። ፍየል ጠብቀዋል። ማ ሚን ነቢይን ኢላ ወቀድ ረዐል ገነም አሉ ነቢ ሰለላሁ ዐለይሂ ወሰለም። አንድም ነቢይ የለም ፍየል ወይንም በግ የጠበቀ ቢሆን እንጂ አሉ። ወላ አንተ ያ ረሱለላህ እርሶም ብትሆኑ ተባሉ። ነዓም ኩንቱ አርዓሃ ሊአህሊ መካ ቢቀራሪጥ አሉ። አዎ ለመካ ሰዎች በፍራንኮች ጠብቃቸው ነበር ብለው ተናገሩ። ነቢ ሰለላሁ ዐለይሂ ወሰለም ሰርተው ይበሉ ነበር።
ልክ እንዲሁ ሰርቶ የሚበላ ሰው ይወደሳል። ብረት ቀጥቃጮችም ሆነ ሸክላ ሰሪዎች ጎበዞች ናቸው፣ መወደስ አለባቸው። እንዳውም ብረት የምትሰራን ሴት አግባ፣ ሸክላ የምትሰራን ሴት አግባ፣ ችግር የለውም። እንዳውም እነሱን ማግባቱ አስበው፣ ቢላ ምናምን አታስበው። እንደዚህ ከተበላሸ ራሷ ትሰራዋለች። ልክ እንዲሁ ደግሞ ሸክላ ሰሪ ከሆነች ጋቻ፣ ጀበና፣ ጉልቻ፣ ሞሀቻ ምናምን እየሰራች ቤት ውስጥ አታስቸግረህም፣ ታመጣላለች። ሰበር ሲል ራሷ ትጠግነዋለች። ጀዛከላ ኸይር። በደንብ ንገርልኝ። ሁለት ሚስት ተፋሶብኛል። ቅድም ደግሞ ሙስሊም አይደለም ለሚሉት ሙስሊም ነኝ። ብዙ ጊዜ እንደዛ እያሉኝ አመት ሆኖኛል። ያንተን ላይቭ ስከታተል አላስገባኝ እያሉ ነው። ሙስሊም ነኝ። ከላይ ያለኸው ሰላም 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 ነው። እንዴት ነህ? ያው አንድ ጥያቄ ሊጠይቅ ነው።